ህልማችሁ ካቢን ክሩ አሊያም የበረራ አስተናጋጅ መሆን ከሆነ ይሄ ድል ሊያመልጣችሁ አይገባም። ሰላም እንዴት አላችሁ? ዳጊ ነኝ ከዳግላስ ትራቭል። ይሄ መረጃ ኢንተርናሽናል የሥራ እድልን ይዞ የመጣ መረጃ ነው። ኢትዮጵያ አየር መንገድ ካቢን ክሩ የመሆን ፍላጎት ላላችሁ አመልካቾች ያወጣው ማስታወቂያ ለራሱ አይደለም፣ ለግዙፉ አየር መንገድ ለኢቲሃድ ኤርዌይስ ነው። ኢቲሃድ ኤርዌይስ በዩናይትድ አረብ ኤሚሬትስ አቡዳቢ ላይ የሚገኝ ግዙፍ አየር መንገድ ነው። ይህ አየር መንገድ በቅርቡ ወደ ኢትዮጵያ በረራ ጀምሯል። ስለዚህ የኢትዮጵያ አየር መንገድ ይህንን የካቢን ክሩ ምልመላ ማስታወቂያ ያወጣው ለኢቲሃድ ኤርዌይስ ነው። ይህንን ማስታወቂያ የት ነው የምናገኘው? ውድድሩ ላይ ለመሳተፍ ምን ነገሮችን ማሟላት አለብን? ስራችን የት ነው የሚሆነው? ምን አይነት ጥቅሞችን እናገኛለን? የሚሉትን መረጃዎች በዝርዝር እነግራችኋለን። ይህ መረጃ ብዙዎችን ይጠቅማል ብዬ አስባለሁ። ስለዚህ ይጠቅማቸዋል ብላችሁ ለምታስቧቸው ካቢን ክሩ የመሆን ህልም ላላቸው ወዳጆቻችሁ እንድታጋሯቸው በአክብሮት ጠይቃችኋለሁ። እንደተለመደው እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ስፔሻል አግሪመንት ካላቸው ተቋማት ጋር የአየር መንገዱን አይዲ በመጠቀም ዲስካውንትድ የሆነ የሾፒንግ አገልግሎትና ሌሎች ተጨማሪ ሰርቪሶችን ማግኘት ትችላላችሁ። እንግዲህ መጀመሪያ ላይ ለማንሳት እንደሞከርኩት የቅጥር ሂደቱ የሚጠናቀቀው ኢትዮጵያ ውስጥ ነው። ወደ አቡዳቢ ሙቭ የምታደርጉት ፕሮሰሱ ካለቀ በኋላ ነው። ስለዚህ ይሄ ድል እንዳያመልጣችሁ አሳስባችኋለሁ። እነዚህ መስፈርቶች በአግባቡ የምታሟሉ አመልካቾች ኦንላይን ገብታችሁ ይህንን ስራ አፕላይ እንድታደርጉ መክራችኋለሁ። መስፈርቶቹን አሟልታችሁ እዚህ ውድድር ላይ መሳተፍ የምትፈልጉ አመልካቾች እንዴት ነው አፕላይ የምታደርጉት የሚለውን ነገር ኦንላይን አፕሊኬሽኑን አብረን እየሞላን ቼክ እናደርጋለን። ከዚህ በመቀጠል መስፈርቶቹን አሟልታችሁ እዚህ ውድድር ላይ መሳተፍ ለምትፈልጉ ካቢን ክሩ መሆን ለምትፈልጉ አመልካቾች እንዴት ነው አፕላይ የሚደረገው የሚለውን በቀደም ተከተል እናያለን። አሁንም በድጋሚ አብራችሁ እንድትቆዩ ጋብዛችኋለሁ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽኑ የእናንተ ነው። ከዛ ባለፈ ደግሞ ዲስክሪፕሽን ቦክስ ላይ የተለያዩ ሶሻል ሚዲያ ሊንኮቻችን አሉ፣ እነሱን መጠቀም ትችላላችሁ። አሁን ፎርሙን መሙላት እንጀምራለን። ቀድማችሁ አፕ ስቶር ላይ ወይም ፕሌይ ስቶር ላይ ገብታችሁ ጉግል ሰርች ላይ ኢትዮጵያን ኤርላይንስ ቫካንሲ ብላችሁ ሰርች ታረጋላችሁ። እንዲህ አይነት ኦፕሽኖች ይመጣላችኋል። ከዛ ኢትዮጵያን ኤርላይንስ ቫካንሲ የሚለውን ትነኩታላችሁ። እንደዚህ ይመጣላችኋል። ኢንተርናሽናል ጆብ ኦፕኒንግስ የሚል አለ። ሎካል ጆብ ኦፕኒንግስ ላይ ነው ይሄ ማስታወቂያ የወጣው። እዛ ላይ ስትገቡ የካቢን ክሩ ኢቲሃድ ኤርዌይስ የሚል ምርጫ አለ። እሱን ትነኩታላችሁ። ማስታወቂያ የሚቆይበት ጊዜ ምን ያህል ጊዜ እንደሚቆይ፣ እንዴት አፕላይ እንደምታደርጉ ዝርዝር መረጃዎችን እዚህ ላይ ታገኛላችሁ። ከዛ በፊት ግን አፕላይ ለማድረግ ይሄንን ሊንክ ተጠቀሙ የሚል ኦፕሽን አለ። እዚህ ጋርም ክሊክ ብታደርጉ ወደዛው ነው የሚወስዳችሁ። መጨረሻ ላይ ቱ አፕላይ ክሊክ ሂር የሚል ኦፕሽንም አለ። ይህንን ከማድረጋችሁ በፊት እዚህ ጋር የተቀመጡ መስፈርቶች አሉ። እንዳልካችሁ ኦክቶበር 24 2025 ማስታወቂያው የሚያበቃበት ቀን ነው። ከዛ ውጪ እስካሁን ባለው ኖቲስ ያደረጓቸውን ነገሮች እዚህ ጋር ለመግለጽ ሞክረዋል። አንዳንድ አመልካቾች ያልተሟላ ዶክመንቶችን አያይዛችኋል እያሉ ነው። ስለዚህ ይህንን ማስታወቂያ አይታችሁ ያመለከታችሁ ግለሰቦች በትክክል ማመልከታችሁን እርግጠኛ ሆኑ። ሌላ ኢቲሃድ ኤርዌይስ ኢትዮጵያን ኤርላይንስ በራሱ ስታንዳርድ መሰረት ሂደቱን ለማስኬድ ነው እንግዲህ ስምምነታቸው። በዚህ ሰዓት ፓስፖርት እጃችሁ ላይ ከሌለ ወይም ፓስፖርት ካላወጣችሁ ናሽናል አይዲ መጠቀም ትችላላችሁ ብለዋል። ስለዚህ ናሽናል አይዲ ካላችሁ ማመልከት ትችላላችሁ። ኢትዮጵያን ኤርላይንስ ለካቢን ክሩ ፖዚሽን ያመለከታችሁ አመልካቾችም እዚህ ውድድር ላይ መሳተፍ ትችላላችሁ። ስለዚህ ይህንን ነገር ኮንሲደር አድርጋችሁ ማሟላት ያለባችሁ ነገሮች አሟልታችሁ ማመልከት ትችላላችሁ። ማመልከቻውን ለማስቀጠል ይህንን ሊንክ መንካት ትችላላችሁ፣ አሊያም ደግሞ ለቱ አፕላይ ክሊክ ሂር የሚለውን ኦፕሽን መምረጥ ትችላላችሁ። በሁለቱም መንገድ ተመሳሳይ ነገር ነው የሚመጣላችሁ። ቀጥሎ ደግሞ እንዲህ አይነት ሊንክ ይመጣላችኋል። እንደምታዩት ኢቲሃድ ኤርዌይስ ከላይ ያለ እዚህ ጋር ስፔሻል ኢንቪቴሽን ፎር ካቢን ክሩ ኢን ኢትዮጵያ ብሎ የስራ መደቡን ቁጥር አስቀምጧል። እንደምታዩት ፖስት የተደረገው ኦክቶበር 14 ነው። እዚህ ጋር በመጀመሪያው ቪዲዮ እንደገለጽኩት ቤኔፊቶቹ ምን ናቸው እዚህ ጋር የተዘረዘሩት ብትቀጠሩ የምታገኟቸው ጥቅሞች ናቸው። ሌላኛው ደግሞ በዝርዝር የተቀመጠው ለማመልከት ምን ነገሮችን ማሟላት አለባችሁ እዚህ ጋር ዲቴይሉን ማየት ትችላላችሁ። እኛ አፕላይ ወደ ማድረጉ እንሄዳለን። አፕላይ ለማድረግ ስንሞክር አካውንት ከሌላችሁ አካውንት ክፈቱ ይለናል። ከዚህ በፊት ሳይን ያደረገ ሰው ካለ እዚህ ሳይት ላይ ሳይን ማድረግ ይችላል። ግን ብዙዎቻችን አዲስ ስለሆነ ክሬት አካውንት የሚል ኦፕሽን አለ። ሶ ክሬት እናደርጋለን። አክሴፕት የሚያደርጋችሁን እነዚህ መስፈርቶች የሚያሟላ ፓስወርድ ታስገቡለታላችሁ። ፓስወርዳችሁ አልፋ ኑሜሪክ ቢሆንና ኮድ ቢኖረው ይመረጣል። ከ8 እስከ 20 ካራክተር መሆን አለበት። እምቢ ካላችሁ በዚህ መንገድ ሞክሩት። ፓስወርድ እምቢ የሚላችሁ ከሆነ እነዚህ ነገሮች ባለመሟላታቸው ነው ማለት ነው። ስለዚህ እነዚህ ነገሮች አሟሉ። እዚህ ጋር ፓስወርዱን ድገምልኝ ይለኛል። በዚህ መንገድ ፓስወርዱ ማች ካላረገ ቀይ ያበራባችኋል። ኦሬዲ እኔ ማች አድርጓል። ከዛ ሙሉ ስማችሁን ታስገባላችሁ።
የመጀመሪያው ላይ ፈርስት ኔም ላይ የራሳችሁን ስምና የአባታችሁን ስም ማስገባት ትችላላችሁ። ላስት ኔም ላይ ደግሞ እንደ ፓስፖርታችሁ ወይም እንደ ናሽናል አይዲያችሁ የአያታችሁን ወይም ላስት ኔማችሁን ማስገባት ትችላላችሁ። ከዛ የምትኖሩበትን አሁን ያላችሁበትን ሬዚደንስ ሀገር ይጠይቃችኋል። ኢትዮጵያ ብየዋለሁ። እንዲህ አይነት ኖቲፊኬሽኖች እንዲደርሷችሁ ትፈልጋላችሁ ይላችኋል። ሁለቱንም ቦክስ ቲክ ታደርጉታላችሁ። የተለያዩ የአየር መንገዱ ህግጋት አሉ። እሱን አክሴፕት እናደርገዋለን። ከዛ ክሬት አካውንት እንለዋለን። ኦልሬዲ አካውንት ክሬት አድርገናል። በዚህ መንገድ አስፈላጊዎቹን ዶክመንቶች አሟልታችሁ ማመልከት ትችላላችሁ። እዚህ ጋር እኔ ከዚህ በፊት የሞላሁት አለ፣ እሱን እያሳየኝ ነው። አስፈላጊዎቹን ዶክመንቶች በፒዲኤፍ ስካን አድርጋችሁ ማዘጋጀት አለባችሁ። በዚህ መንገድ ሲቪያችሁን፣ አፕሊኬሽን ሌተር፣ ሌሎች የትምህርት ዶክመንቶቻችሁን አታች ማድረግ ትችላላችሁ። ስለዚህ ኦንላይን አፕላይ የምታደርጉት በዚህ መንገድ ነው። በቀጥታ ግን መጀመሪያ ላይ የምትገቡት የኢትዮጵያ አየር መንገድ የስልጠናና የስራ ማስታወቂያ የሚያወጣበት ፖርታል ላይ ገብታችሁ ነው ይህንን መረጃ የምታገኙት። በእርግጠኝነት ይሄ ቪዲዮ ለብዙዎች ይጠቅማል ብዬ አስባለሁ። ቀኑ ከማለፉ በፊት ይጠቅማቸዋል ብላችሁ ለምታስቧቸው ወዳጆቻችሁ ማጋራት እንዳይረሳ። ተመሳሳይ ይዘት ያላቸው መረጃዎች ወደ እናንተ ፈጥነው እንዲደርሱ የዚህ ቻናል ቤተሰብ ሆናችሁ እንድትወዳጁ በአክብሮት እንጠይቃችኋለን። ይህ መረጃ ብዙዎች ጋር እንዲደርስ ደግሞ ላይክ እና ሼር በጣም ያስፈልጋል። ስለዚህ ላይክ እና ሼር እያደረጋችሁ ሌሎች ጋር እንዲዳረስ አድርጉልን። ይሄ ቪዲዮ በርካቶችን ይጠቅማል ብዬ ስለማስብ ላይክ እና ሼር ማድረግ እንዳይረሳ። አብራችሁም ስለነበራችሁ ስለምትደግፉን፣ የተለያዩ ጥያቄዎች እየጠየቃችሁ ስለምታበረቱን ከልብ አመሰግናለሁ። መልካም ጊዜ